ቅዳሴ ምንድነው? እንዴት ነው የምናስቀድሰው? የቅዳሴ ስርዓቶች ትርጉማቸው ምንድነው የሚለውን እንማራለን ማለት ነው። እንደዚህ ካልን አሁን የምንጀምረው ቅዳሴ ምንድነው የሚለውን ነው ዛሬ የምንማማረው። ብዙ ጊዜ እኔ ከቃላት ትርጉም ይልቅ ወደ መንፈሳዊ ትርጉሞቹ ማተኮር እወዳለሁ። ቃሉን ግን ልተረጉም ጥሬ ትርጉሙን አብራርተን እንሄዳለን። ቅዳሴ ቀደሰ የሚል የግዕዝ አንቀጽ ይዞ ነው የሚወጣው። በግሪኩ ደግሞ ሊተርጊያ፣ ሊተርጊ ተብሎ ይተረጎማል። ሊተርጂ የሚል ትርጉም አለው። ዲቫይን ሊተርጂ ይባላል በእንግሊዘኛው ተወስዶ። ዲቫይን ሊተርጂ ምን ማለት እንደሆነ በኋላ እንተረጉመዋለን። በግዕዙ ቀደሰ አመሰገነ፣ ለየ፣ መረጠ፣ አከበረ፣ አጸና ተብሎ ይተረጎማል። ስለዚህ ቅዳሴ ባልን ጊዜ ከቃሉ ተነስተን ሁለት ትርጉም ነው የምንሰጠው ማለት ነው። ቅዳሴ ማለት ቀደሰ አመሰገነ የሚለውን እንወስድና ቀደሰ አነጻ የሚለውን እንወስድና ቀደሰ አመሰገነ የሚለውን ይዘን ቅዳሴ የሚለውን ብለን ተረጉመዋለን። ንጹህ ምስጋና የሚል ትርጉም ይኖረዋል ማለት ነው። ንጹህ ምስጋና፣ ክቡር ምስጋና ማለት ነው። ንጹህ ምስጋና ማለት ነው። ቅዳሴ ማለት ንጹህ ምስጋና ማለት ነው። ለምንድን ነው ንጹህ ምስጋና የሚባለው? ንጹህ ምስጋና የሚባልበት ምክንያት አባቶቻችን በትርጓሜ እንደተናገሩት ወቁም በጊዜ ቅዳሴ ንጹህ ብለው ሃይማኖተ አበው ላይ ይነግሩናል። በንጹህ ቅዳሴ ጊዜ እንዲህ ብለው ቁም ብለው አቋቋሙ ሲነግሩን ወቁም በጊዜ ቅዳሴ ንጹህ የሚለውን ንጹህ አለው ስርዓተ ቅዳሴ ይሆን ይላሉ አባቶቻችን። ንጹህ አለው ቅዳሴ ይሆን ፍጡር እንጂ ፈጣሪ እንጂ ፍጡር አይመሰገንበትምና የመጨረሻ አምልኮ ማለት ነው። ቅዳሴ ማለት የመጨረሻ አምልኮ እግዚአብሔርን የምናከብርበት፣ የምናገለግልበት፣ የምናመልክበት የአምልኮዎች ሁሉ ዘውድ ማለት ነው ቅዳሴ። ስለዚህ ፈጣሪ የሚመሰገንበት፣ የሚከብርበት፣ የሚሰገድበት፣ የሚመለክበት ምስጋና ማለት ነው። ቅዳሴውን ንጹህ አለው ፍጡር አይመሰገንበትም። ከአምልኮ ጣዖት የነጻ ፍጡር የማይመለክበት ከአምልኮ ጣዖት ንጹህ የሆነ ማለት ነው። ንጹህ የሆነ በዚያ ውስጥ ለምሳሌ በቅዳሴው ድንግል ማርያም ስትጠራ፣ ቅዱሳን ሲጠሩ እንሰማለን። ይህ ምን ማለት እንደሆነ በኋላ እነግራችኋለሁ እንጂ እነዚህ ድንግል ማርያም ብትጠራ፣ ቅዱሳን ቢጠሩ፣ ለምሳሌ ቅዳሴ ባስልዮስን ብትወስዱት በጣም ብዙ ቅዱሳንን ይዘረዝራል። እነ ያዕቆብ ዘስሩግም ሰለስቱ ምዕት ቅዳሴም ብዙ ቅዱሳንን ይዘረዝራሉ። እነዚያ ቅዱሳን ቢነሱ የሚነሱበት ምክንያት አሁን ለሁለተኛው ትርጉማችን የሚሆን ነው እንጂ በቅዳሴ ጊዜ ማን ይመለካል ተብለን ብንጠየቅ እግዚአብሔር ብቻ ነው የሚመለከው። እግዚአብሔር ብቻ። እግዚአብሔር በአምልኮቱ ቀናተኛ አምላክ ነው። እግዚአብሔር አባቶቻችን እንዳስተማሩን እግዚአብሔር ጎልማሳ በሚስቱ ንጉሥ በመንግስቱ ቢገቡባቸው እንደማይወዱ ሁሉ እግዚአብሔር በአምልኮቱ ቢገቡበት አይወድም። አምልኮቱን ለማንም አያጋራም፣ አይሰጥምም። እግዚአብሔርም አንድ ነው፣ ከሱ ብቻም ሌላ አምላክ ከቶ የለም። በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እንደተነገረን ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ ፈጣሪህ እግዚአብሔር አንድ እግዚአብሔር ነው ተብሎ እንደተነገረን ፈጣሪህ እግዚአብሔር አንድ እግዚአብሔር ነው፣ ከእግዚአብሔር በቀር ሌላ ምንም የለም። በኦሪት ዘጸአት ምዕራፍ 15 ሲናገር መኑ ውእቱ ከማከ ቅዱስ በውስተ ቅዱሳን፣ በአማልክት ዘንድ እንዳንተ ያለ ቅዱስ ማን ነው ይላል። በቅዳሴያችንም ስናመሰግን መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት እንዳንተ ያለ ማን ነው? አማልክት ዘበጸጋ ተብለው ከሚጠሩት ከቅዱሳን አንተን የሚተካከል ጨርሶ ማንም የለም። ማንም። ለምሳሌ በኦሪት ዘጸአት ምዕራፍ 7 ቁጥር 25 ላይ ስታነቡ እግዚአብሔር ሙሴን ረሰይኩከ አምላኩ ለፈርዖን
አንተን የፈርዖን አምላክ አድርጌሃለሁ ይለዋል። የፈርዖን አምላክ ማለት ምን ማለት ነው? ገዢ ማለት ነው። የፈርዖን ገዢ አለቃው አድርጌሃለሁ የፈርዖን አምላክ ሲለው፣ ስለዚህ እንደ ሙሴ ያለ ትልልቅ ሰዎች አማልክት ተብለው ይጠራሉ። በጸጋቸው እግዚአብሔር በሰጣቸው ሀብት አማልክት ሊባሉ ይችላሉ። ከነዚህ ሁሉ ከከበሩት ከሚካኤል ከገብርኤል የእግዚአብሔር ባለሟል ከሆኑ ቅዱሳን እግዚአብሔርን በምን የሚተካከለው የለም፣ ውድድር የለም። እግዚአብሔር ከማንም ጋር አይነጻጸርም፣ አምሳያም ከቶ የለውም። በምድርም በሰማይም እሱ ብቻ ንጉሥ ነው። ስለዚህ ንጹሕ ቅዳሴ ንጹሕ ምስጋና የተባለበት ፍጡር የማይመሰገንበት ከአምልኮ ጣዖት የጠራ የነጻ እግዚአብሔር ብቻ የሚመለክበት ምስጋና ማለት ነው። ሁለተኛው ቅዳሴ ምን ማለት ነው? ዲቫይን ሊተርጂ የሚለው ምን ማለት ነው? የቅዱስ ህብረት ስራ እንደማለት ነው። የቅዱስ ህብረት ስራ መለኮታዊ የሆነ የቅዱስ ህብረት ስራ ማለት ነው፣ ወይም አምልኮ ማለት ነው ስራ የሚለው። ስለዚህ ይሄ ቅዳሴ የቅዱስ ህብረት ስራ ስለሆነ እግዚአብሔር በቸርነቱ ከሚያመልኩት ወገኖቹ ጋር ቅዱስ ህብረት የሚያደርግበት ጊዜ ነው ያ ጊዜ። ወይም እግዚአብሔርን የሚያመልኩ ሰዎች፣ መላእክት፣ የሞቱት፣ ያሉት፣ ያረፉት፣ የተሰወሩት፣ ተገልጠው ያሉት፣ በስጋ ያሉት፣ በመንፈስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት፣ እነዚህ ሁሉ በእግዚአብሔር መለኮታዊ ጸጋ አንድ አድራጊነት አንድ የሚሆኑበት የቅዱስ ህብረት ጊዜ ማለት ነው። የቅዱስ ህብረት ጊዜ ታውቃላችሁ አይደል? ቤተ ክርስቲያን ማለት ራሱ ምን ማለት ነው? ቤተ ክርስቲያን ማለት በግሪኩ አቅሌሲያ ኤግሌሲያ የምትባለው ቅድስት ህብረት ማለት ነው። ቤተ ክርስቲያን ማለት ራሱ ቅድስት ህብረት ማለት ነው። ብዙ ትርጉም አለው። 4-5 ትርጉም አለው። ቤተ ክርስቲያን ባልነ ጊዜ የእግዚአብሔር ቤት የሚልም ትርጉም አለው። ለአሁኑ ትርጉማችን የሚስማማው አንደኛው ከብዙ ትርጉም አንዱ ቅድስት ህብረት ነው። ስለዚህ ቤተ ክርስቲያን የምትተባበረው በምንድን ነው? በቅዳሴ ነው። ስለዚህ ቅዳሴ ማለት ቅዱስ ህብረት ማለት ነው። እግዚአብሔርና ሰዎች በእግዚአብሔር ቸርነት ጸጋ የሚተባበሩበት የሚዋሃዱበት ጊዜ ነው። ምልክት፣ ተግባር፣ ተልእኮ አይደለም። ቅዱስ ህብረት ነው። ሱታፌ ነው። ከእግዚአብሔር ጋር መሳተፍ ነው። አንድ መሆን ነው እንጂ የሆነ ተግባር መፈጸም አይደለም። ልክ ጣዖት አምላኪው ሰውዬ ሄዶ በሬውን እርድ አድርጎ እንደሚመጣው የሆነ ትእዛዝ መፈጸም አይደለም። ከእግዚአብሔር ጋር የሚደረግ ቅዱስ የሆነ ህብረት ተሳትፎ ነው ቅዳሴ ማለት። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቅዳሴ ምንድን ነው ያለው? ንገሩኝ። ንጹሕ ምስጋናና ቅዱስ ምንድን ነው? ህብረት ነው ማለት ነው። ቅዳሴን ቅዳሴ የሚያደርገው እነዚህ ሁለቱ ምሰሶዎች ናቸው። እነዚህ ሁለቱ ማለት ነው። ስለዚህ ሰው ንስሐ ሳይገባ መቀደስ የለበትም። ንስሐ ሳይገባ ማስቀደስ ራሱ አይችልም። ታውቃላችሁ፣ ሰው ንስሐ ሳይገባ ማስቀደስ አይችልም። ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ለቁርባን ሳትበቃ ለምንድን ነው የምታስቀድሰው ይላል። ለቁርባን ያልበቃ ህይወት ካለ አታስቀድስ። ቁርባኑ ብቻ ሳይሆን ምስጋናውም ቅዱስ ነው ይላል። ምስጋናው ራሱ ቅዱስ ነው። ስለዚህ ለማስቀደስ ራሱ ንስሐ መግባት ያስፈልጋል ማለት ነው። ለማስቀደስ ራሱ እንግዲህ ደግሞ እንደዚህ ስል ሰው ወጥቶ እንዳይጠፋ ችግር ነው። አሁን ይሄ ማለት ምን ማለት መሰላችሁ? ቆይ እጃችሁን ሳትታጠቡ እንጀራ መብላት አይቻልም ማለት እንዳትበሉ ውጡ ማለት ነው። ምን ማለት ነው ታዲያ? ታጠቡና ብሉ ማለት ነው። ንስሐ ሳይገቡ ማስቀደስ እንኳን አይቻልም ማለት ምን ማለት ነው? ትርጉሙ ንስሐ እየገባን ምን እንበል ነው? እናስቀድስ ማለት ነው። ንጹሕ ምስጋና ነው። እንዴት ነው ይውላችሁ? ያ ሰውዬ ግን ንስሐ ሳይገባ ቤተ ክርስቲያን ውስጥ ሲገባ ቤተ ክርስቲያን ውስጥ ያለ ይመስለዋል እንጂ ታወጣከ አፋ ቤተ ክርስቲያን አውጥታን የምትጥልህ ይላል ራሱ ሥርዓተ ቅዳሴው። ቤተ ክርስቲያን አውጥታ ትጥልሃለች ይላል። ስለዚህ አንድ ሰው ንጹሕ መሆን አለበት በንስሐና ሰው የሚነጻ በምንድን ነው? በንስሐ ይነጻል። ከዛስ በምን ይነጻል?
በእርቅ እና በይቅርታ ይነጻል። ለምሳሌ ከቤተ ክርስቲያኑ በር ላይ ምን የሚል አለ? ደጀ ሰላም የሚባል አለ አይደለም? ያ ደጀ ሰላም ቅዳሴው ንጹህ ስለሆነ ቂም የያዙ ሰዎች እንዳይገቡ ከቂም የሚነጹበት ነው የቤተ ክርስቲያኑ በር ማለት ነው። እዚያ ላይ ምን ማድረግ አለባቸው? መጀመሪያ ይቅርታ ጠይቀው ነው መግባት ያለባቸው። የማቴዎስ ወንጌል ምዕራፍ 5 ላይ ጌታ ነግሮናል ማለት ነው። መስዋዕት ይዘህ መጥተህ ከቤተ ክርስቲያኑ ስትደርስ ወንድምህን እንዳስቀየምከው ብታስታውስ መባህን አስቀምጠህ ሂድና ወንድምህን ታርቀህ መጥተህ መስዋዕትህን አቅርብ። ይህን አለው። የይቅርታ በር ነው ያ በር ራሱ ማለት ነው። ያችን በር ራሱ የቤተ ክርስቲያኑን በር ደጀ ሰላም ነው ስሙ። ከዚያች ውጭ ማለፍ አይቻልም። ጳጳሱ እንደውም እዚያ ቁሞ ቢደክመው ደግሞ ኤጲስቆጶሱ ወይም ቆሞሱ የቤተ ክርስቲያኑ አለቃ እንደኛ ደግሞ የገዳሙ አበምኔት ከቤተ ክርስቲያኑ በር ላይ ቆሞ ምን ልታደርጉ መጣችሁ እያሉ ምዕመናን መጠየቅ አለበት። ምን ልታደርጉ መጣችሁ ብሎ ከክርስቶስ ጋር ለመታረቅ መሆኑን ታርቀው መምጣታቸውን ማረጋገጥ አለበት ማለት ነው። እዚች ቤተ ክርስቲያን ውስጥ ባይድ አይኖርባትም። ሥርዓተ ቅዳሴው እንደሚለው ባይድ በቤቷ አይኖርም። ባይድ ማለት ከእርቅ ውጭ ሆነ፣ ከሰላም ውጭ ሆነ፣ ከአንድነት ውጭ ሆነ። ደግሞ እንደዚህ ስላችሁ ጊዜ እኔ እስከምታረቅ ድረስ ቤተክርስቲያን አልሄድም በሉ። ደግሞ መቼም ሰው መከረኛ ፍጡር ነው። እንደው አይጣል እኮ ነው። ታርቀን እንምጣ ነው እንጂ ቂማችን ይዘን ቁጭ እንዲሁ አይጣል ላይ ድረስ እኮ ነው። ሰው ወደ ሕክምና እና ሲባል የለም በቃ ብሎ በሽታዬን አትንኩብኝ አይባልም። በሽታ ለሐኪም አሳይቶ መግባት ነው። ንጹህ ቅዳሴ። ይሄ አሁን ኢትዮጵያ ውስጥ ቅዳሴ ቸግሮ ነው። በኢትዮጵያ ከተሞች 40 ቀን በሙሉ ይቀደሳል። 40 ቀን በሙሉ የትኞቹም ከተሞች ብትሄድ እርግጠኛ ነኝ 40 ቀን ይቀደሳል። ታዲያ እንደዚህ ሁሉ ሲቀደስ ምንድነው ግን ይቅርታ የማናገኘው የእግዚአብሔርን ፊት የማናየው ለምን ይመስላችኋል? ንስሐም አንገባም፣ አንታረቅም፣ ከዘረኝነትም የጸዳ አይደለም። ከዛ ገብቶ ቅዳሴ ይሄ መስተካከል አለበት። እግዚአብሔር ከረዳን የእግዚአብሔር ቤተሰቦች አሁን ቅዳሴው ሊቀደስ ነው። አብይ ጾም መጥቶልናል፣ እግዚአብሔር ይመስገን። ሰዓታት ይቆማሉ አባቶቻችን ደክመው ሌቱም ሙሉ። ግን ለምን ምሕረት አያሰጥም? እንደ ኢትዮጵያ ቤተ ክርስቲያን ያለ ሌቱም ሙሉ ቆመው የሚያድሩ ካህናት ያሏት ቤተ ክርስቲያን በየትም ዓለም የለችም። በየትም ዓለም ሌሊቱም ሙሉ የሚታደርባት ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ናት። ለምንድን ነው ምሕረት የማይመጣው? ንስሐ ስለማንገባ ነው። ቅዳሴው ንጹህ ነው። ንስሐ የገባ የታረቀ ልቡን ከተንኮል ያራቀ ቅዳሴ መፎካከሪያ መፎከሪያም አይደለም። አሁንማ መፎከሪያም ጭምር ነው። መፈካከሪያም ነው፣ መፎከሪያም ጭምር ነው። ፉከራ እኮ ነው። የቅዳሴ የምንነጻበትም ንጹህም ቅዳሴ ነው። ሌላ ቅዱስ ኅብረት ነው። ለምሳሌ አድመኛ ሰዎች ከቅዳሴ ውጭ ነው የሚሆኑት። ነገረ ሰሪ ሰዎች ከቅዳሴ ውጭ ነው የሚሆኑት። መለያየት የሚወዱ ሰዎች ከቅዳሴ ውጭ ነው የሚሆኑት። ለምሳሌ ንሕነሰ ናስቆርር ግብሮሙ ለአላውያን ወኩሎ ፍልጠተ አይደለም የሚለው። አመክንዮአችን ላይ ምንድን ነው የሚለው? ቅዳሴው መሀል ላይ ሲነበብ ምንድን ነው? እኛስ የመናፍቃንን ክፉ ስራቸውን እንጸየፋለን፣ መለየታቸውንም ሁሉ መለያየት የካሃዲ ስራ ነው። ናስቆርር ግብሮሙ ለአላውያን የመናፍቃንን ስራ እንጸየፋለን። መናፍቃንን እንጸየፋለን አላልንም። የመናፍቃንን ስራ እንጸየፋለን፣ መለየታቸውንም እንጸየፋለን። አሁን ቅዳሴው መሃል መለየታቸውን እንጸየፋለን እያሉ የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? ቅዳሴው ቅዱስ ኅብረት ነው። መለያየትና አድመኝነት፣ ተንኮል ያላቸው ዘረኝነት ያላቸው ሰዎች ግን ከቅዳሴው ውጭ ጨርሶ የሉም። ሊያስቀድሱም ሊቀድሱም ይችላሉ። 40 ቀንም ሊቀድስ ይችላል። ቅዳሴው ቅዱስ ኅብረት ነው፣ ልዩ ኅብረት ነው። ምክንያቱም የተንኮል ኅብረትም አለ፣ ፖለቲካዊ ኅብረትም አለ፣ ሰይጣናዊ ኅብረትም አለ፣ የምግብ ትብብርም አለ። ይሄኛው ግን ቅዱስ ኅብረት እግዚአብሔር የሰጠን ኅብረት ነው። እዚያ ሰው ሲቀድስ ከዚያ ከመላእክት ኅብረት ነው የሚገባው። ደስ ሲል እኮ ማምላክን ሰው በቅዳሴ ጊዜ ቤተ ክርስቲያን ሲገኝ
ከ99 ነገደ መላእክት ህብረት ውስጥ ነው የሚገባው። ከቅዱሳን ነቢያት ህብረት ውስጥ ይገባል። ኢሳይያስ በዚያ ቅዳሴ ጊዜ አለ፣ ሕዝቅኤል በዚያ ቅዳሴ ጊዜ አለ፣ ዳንኤል በዚያ ቅዳሴ አለ፣ ነቢያት በሙሉ አለ። ዳዊት ከነመሰንቆው፣ እዝራ ከነበገናው ሁሉም እዚያ አሉ። ሙሴ 5ቱን ትንቢቶቹን ይዞ አለ። ሌሎቹም ቅዱሳን ሐዋርያት 12ቱ፣ ቅዱስ ጳውሎስ መዶሻው እዚያ ውስጥ አለ። ቂርቆስ፣ መርቆሬዎስ፣ ፋሲለደስ፣ እስጢፋኖስ፣ ሌሎችም ሰማዕታት በሙሉ በደማቸው እያበሩ በዚያ ቅዳሴ ውስጥ አሉ። እነ ቅዱስ እንጦንስ፣ እነ ቅዱስ መቃርስ፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ጳኩሚስ፣ እነ አቡነ አረጋዊ፣ እነዚህ ሁሉ ቅዱሳን በምንኩስናቸው እያበሩ በቤተ ክርስቲያን ውስጥ ይገኛሉ። ቅዳሴ ላይ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ክንፋቸውን ዘርግተው በዚያ ቅዳሴ ጊዜ ይገኛሉ። ከዚህ ሁሉ በላይ እናታችን ድንግል ማርያም ትገኛለች። በእናትነቷ የሁሉ ራስ ጌታችን ኢየሱስ ክርስቶስ በቅዳሴው መሃል አለ። አንድ ሰው ንጉሥ ከፊቱ አቆሞ ይቀልዳል እንዴ? ይቀልዳል? የንጉሱ አገልጋዮች በንጉሱ ፊት ቁመው ቀልድ ይቀልዳሉ እንዴ? ቢቀልዱበታል? አንድ ካህን መንበሩ ፊት ሲቆም ማን ፊት ነው የሚቆመው? ንጉሠ ነገሥት ክርስቶስ ፊት ነው የሚቆመው። ንጉሱ ፊት መንበር እኮ ያስቀመጥነው ንጉሳችን አለ ብለን ነው። ታቦት የተቀመጠው ንጉሳችን አለ ብለን ነው እንጂ ዝም ብለን የተነጠፈ መንበር ፈልገን አይደለም። ታቦት ያለበት መንበር ያስቀመጥነው ንጉሳችን ክርስቶስ አለ። ንጉሳችን ክርስቶስ ነው። ፀሐይ ያቀረብነው፣ ዕጣን ያቀረብነው፣ ማዕጠንት ያቀረብነው ሊቀ ካህናታችን ክርስቶስ አለ ብለን ነው። መንበር የሰራ ነው ንጉሳችን ክርስቶስ ተገኝቷል ብለን ነው። ስለዚህ ቅዳሴው ፍጹም ከሥላሴ ጋር የምንተባበርበት ህብረት ነው። ቅዳሴ ማለት ቅዳሴ ትርጉሙ ይሄ ነው። እንግዲህ ከዚህ ህብረት ውስጥ አያውጣን መድኃኔዓለም፣ ወደዚህ ህብረትም ይጨምረን። መጨረሻ ላይ ለውስተ ንስሐ አለውክሙ አትሕቱ ርእሰክሙ ሲል በንስሐ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ሲል ዲያቆኑ ካህኑ ምንድን ነው የሚለው? ኃጢአታቸውን ይቅር ብለህ ከቅድስት ቤተ ክርስቲያን አንድነት ጨምራቸው ነው አይደል የሚለው? እዚያ ህብረት ውስጥ መግባት ነው ማስቀደስ ማለት። አንድ አድርጋቸው፣ ወደዚህ ህብረት ጨምራቸው ነው። አይገርማችሁም? ሰው ተኝቶ አድሮ ከቀኑ 6 ሰዓት ተኩል ቤተ ክርስቲያን ውስጥ ገብቶ ከሚካኤል ጋር ተባብሮ ሲውል ማለት ነው፣ ከገብርኤል ጋር ተባብሮ ሲቆይ ከዚያ ሁሉ ቅዱስ ህብረት ውስጥ በነፃ ፈቅዶ አንድም እንዴ እኮ እንደው አንድ ሰው አንድ ቢሮ ለመግባት የማስተርስ መታወቂያ አለው፣ የፒኤችዲ ሰርቲፊኬት አለው፣ የመጀመሪያ ዲግሪ ሰርቲፊኬት አለው። ሰው ግን ከቅዱሱ ህብረት ለመግባት የክርስቶስ ደምና ጥምቀት ብቻ በቂው ነው። ማመን፣ ትሁት መሆን፣ ንስሐ መግባት በቂው ነው። ያንን አድርጎ ግን ከዚህ ህብረት ይገባል። እግዚአብሔር ከዚያ ቅዱስ ህብረት ይጨምረን። ስለዚህ ለቅዳሴ ስትሄዱ በዚህ ደስ ብሏችሁ ሂዱ።